ሌላው ደግሞ በእውነት ሌላ ደግሞ ምነግራችሁ ነገር አለኝ ክርስቲያኖች በጣም ጴንጤዎች ስንባል በጣም ሰነፎች ነን እግዚአብሔር ምስክር የእውነቴን ነው የምላችሁ በጣም ሰነፎች ነን ስራ መስራት አንወድም ቢዝነስ መስራት አንወድም በቃ በጣም የመጨረሻ ከባድ ነገር የእውነቴን ነው የምላችሁ አንደኛ እንዳልኳችሁ ሁሉን ነገር እግዚአብሔር ላይ ነው ምናላከከው በቃ ሁሉን ነገር በቃ ጌታን ተጠብቃለሁ በመጠበቂያ ላይ ሆኜ እዚሁ ቁጭ ብዬ ያለ ከቤት ውስጥ አንወጣም በጣም የሚገርም ጥበብ በጣም በእውነት የተበላሸ ትዳር መጠገን ትችላለች ሴት ሚስት በእውነት ነው የምላችሁና እኔ ከራሴ ኤክስፒሪየንስ ነው የምነግራችሁ እንደዚህ አልነበርኩም እኔ በጣም በቃ እንደዚህ አልነበርኩም እና ለእግዚአብሔር እድልን ሲሰጡት በጣም በቃ ብዙ ነገራችሁን ማስተካከል ትችላላችሁ ትችላለህ ሁሉን ትችላለህ ሁሉን ትችላለህ ሁሉን ትችላለህ እውሩ በርቷል ዲዳው ተናግሯል ሁሉን ትችላለህ የሞተው ነገር ዛሬ ይነሳል ሁሉን ትችላለህ እኔ ሁሉ ትዳር ፈላጊ መሆኑን አላወኩም ማለት ማፈ ይውዬ ጥያቄሽ አልገባኝም ምን እናት እንግዲህ ያው እኔ መንገዱን ከፍቻለሁ እናንተ ጨርሱት አይ የእውነቴን ነው የምላችሁ እኔ በእውነት ትልቅ ጥያቄ ስላለኝ ነው አሁን ለምሳሌ ቸርች ውስጥ ማለት ነው በዚህ አመት ታገቢያለሽ ምናምን ይባላል አይደል መልእክት ይሰጣቸዋል ወይ ደግሞ ይሄ አመት ያንቺ አመት ነው ምናምን ይባልና ሰው ግን ለመነሳት ይቸገራል በቃ ማለት ሁሉ ነገር እግዚአብሔር ላይ እንተውና ልክ የኛ ኃላፊነት እንደሌለ አሁን ለምሳሌ በዚህ አመት ተባረካለ ምናምን ሲል እናንተ መነሳት አለባችሁ ለመስራት ለመለወጥ ለምን ትንሽም ነገር አይሆንም የትኛውንም ስራ ለምን አይሆንም እንጂ የሆነ እግዚአብሔር የሆነ ትልቅ ፖዚሽን ላይ ቁጭ ያደርገን የኛም ስራ ያስፈልጋልና ለምሳሌ በዚህ አመት ታገቢያለሽ ሲባል እስካልተነሳሽ ድረስ አታገቢም ወንድ እስካላወራሽ ድረስ አታገቢም ማለት የእውነቴን ነው የምላችሁ ብዙ እኛ ላይ መስራት አለብን በያምናለሁና በጣም ሰው መቀረብ የምትፈራ ሴት በቃ ማለት ይሄ የሆነ ቸርች ሳትጂ የሆነ ወይ ሳትጻጻፍ ከየት ነው የሚመጣው የእውነቴን ነው የምላችሁና እስቲ ሌላ ቤት ልሞክር እያለሽ ነው I swear inbox me ኖ እንደዛማ የሚባል ነገር የለም ማለት አንቺን መጥቶ እስኪጠይቅሽ ምናምን ለምንድን ነው የምትጠብቂው እውነት እኔ እንደዛ አይነት አመለካከት የለኝም መጥቶ ወይ እስኪጠይቀኝ ድረስ ምናምን አይደለም በእውነት እና
ኦፍ ኮርስ እግዚአብሔርን ጠይቁ ግን ደግሞ የኛም ደግሞ መከፈት አለበት አሜን በቃ በዚህ አመት አገባለሁ ይላል አሜን ማለት ነው እና እንደዛ ነው እላችኋለሁ በተለይ ውጭ ሀገር ያላችሁ ሰዎች እውነት ይሄንን ነው መመክራችሁ ያ ስወደው በምክንያት ነው ሳመልከው በምክንያት ነው ስወደው በምክንያት ነው ሳመልከው በምክንያት ነው እንደሌላ መቼ ተወኝ እንደሌላ መቼ ረሳኝ እንደሌላ መቼ ተወኝ እንደሌላ መቼ ተወኝ እንደሌላ መቼ ረሳኝ እንደሌላ መቼ ተወኝ እንደሌላ ስወደው በምክንያት ነው ሳመልከው በምክንያት ነው ስወደው በምክንያት ነው ሳመልከው በምክንያት ነው ኢየሱስ መቼ ተወኝ ኢየሱስ መቼ ጣለኝ እኔንማ መቼ ተወኝ እኔንማ ሃሌሉያ ሃይ ኪዲ እንዴት ነሽ? እግዚአብሔር ይመስገን ሰላም ነሽ ወይ እንዴት ነሽ? ምሳሌ ነሽ በብዙ ነገር እግዚአብሔር ይባርክሽ ያቆይሽ አሜን አሜን የኔ እናት እግዚአብሔር ይባረክ በቃ ብዙ ነገር ውስጥ ሆኜ ግን ያንቺን ነገር ሳይ ደግሞ እጽናናለሁ ደስ ይለኛል እግዚአብሔር ዘመንሽን ይባርክ አሜን የኔ እናት አሜን ሜርሲ እግዚአብሔር ይባረክ በቃ ለትውልድ እግዚአብሔር ምሳሌ አድርጎሻልና መታደል ነው ቀላል አይደለም አሜን የኔ እናት እውነት ነው በጣም አያችኋት መባል እኮ በጣም እግዚአብሔር እድል ሲሰጥ ነውና ልክ እንደዛ ነው በቃ ህይወቴ ላይ በጣም ወድሻለሁ በጣም ተባረኪ አሜን በቃ ምሳሌ ነሽ የጻፍኩትም ምሳሌ ነሽ ብዬ ነው በብዙ ነገር ማለት ነው አሁን ይሄ ብልሽ ላይገባሽ ይችላል ግን ከቤተሰብ ጋር ካለሽ ነገር ጀምሮ ከምትለቂያቸው ቪዲዮዎች ጀምሮ በጣም በቃ ማለት ለቤተሰብ ያለሽ ሪስፔክት ለወንድሞችሽ ለእናትሽ ለአባትሽ የምታረጋቸው እያንዳንዱ ነገር እኔን እያቃና እያስተካከለ ነው በቃ እና ዘመንሽ ይባረክ አሜን የኔ እናት አሜን ባረክ ተከብሩን እግዚአብሔር ይስጥ እምትይ ነገር አለ ምንም ነገር የለም በእውነት ተባረክልኝ እኔ እናት አንዳንዴ አይመስልም በቃ እግዚአብሔር ባንቺ አንድ ነገር ውስጥ ያለው ልበልሽ እግዚአብሔር ባንቺ ጌዲዮን ነው አይደለ ተደብቆ የነበረው ለትውልድ የሚተርፍ ነገር ይዞ ስንዴ ይዞ ሌላ ጋር የሌለ ነገር እሱ ጋር ያለ ግን ያ የሚዲያ መንፈስ ቀብሮት ነበር ተደብቆ ነበር ያለ ስፍራው ነበር የተቀመጠው ያለ ስፍራው ማለት ሰው ስንዴ ይዞ የወይን መጥመቂያ ውስጥ አይገባም ያለ ስፍራው ነበር ያስቀመጠው ያ የፍርሃት መንፈስ ማለት ነውና ከዛ ነገር ውስጥ እንዲወጣ ምክንያት እግዚአብሔር ሆነውና እኔም በብዙ ነገር በአገልግሎትም ወደፊት መሰክርልሻለሁ እግዚአብሔር ቢፈቅድ ደግሞ እንገናኛለን በብዙ ነገር በቃ ምሳሌ ነሽ በቃ መውጫዬ ነሽ ለማለት ፈልጋለሁ አንዳንዴ የከበረ ነገር ይዘሽ ያለ ስፍራሽ ያስቀምጥሻል እኮ ጠላትም ያለ ስፍራሽ ያስቀምጥሻል ፍርሃት የሚባል ጠላት አለ አይደለ ሽሩ በጣም ከባድ ነገር ነው በጣም በጣም እና ያንን ግን በቃ ብቻ ተሰርቻለሁ ባንቺ ዘመንሽ ይባረክ ልልሽ ነው ይባረክ እውነት ጌታ ክብሩን ይሰደኝና
ጌታ ይባርክ። አሜን። ተባረኪ። አሜን። መልካም ጊዜ። አሜን። ቬጋስ ኪድዬ የፀጉሩን ወደ ራስሽ ቢዝነስ ቀይሪው። አልገባኝም። የትኛውን ፀጉር ነው? የፀጉር ቅባቱን ነው አሁን የለቀኩትን ነው? አው ቅባቱን ኦሬዲ መሸጥ ጀምሬያለሁ። ባይዘዌይ በጣም ነው የገረመኝና ብዙ ሰው ቴክስት እያደረገልኝ ነበርና ኦሬዲ ጀምሬያለሁ ማለት ነው። Thank you so much. Thank you suggest ስላደረግሽኝ አመሰግናለሁ። የሆነ ነገር ለመስራት ለመለወጥ ምናምን እግዚአብሔር ባይዘው ሻርፕ የሆነ ማይንድ ነው የሰጠን። እግዚአብሔር አይምሮአችንን ባርኮታል፣ እጃችን ተባርኳል። ግን ለምን እንደሆነ አላውቅም። በእውነት ነው የምላችሁ። በቃ ይሄ በቃ በጣም ከባድ ማለት በጣም የሚያስጠላ ስንፍና ነው ያለን በጣም ማለት ነውና የእውነቴን ነው የምላችሁ። እኔ ምን ሆኜ ነው እላለሁ ማለት በጣም አመለካከታችን ላይ መቀየር አለብን። ኮንቴንቶችን ስሩ፣ ቪዲዮዎችን ስሩ፣ አትፍሩ። የእውነቴን ነው የምላችሁ። ቪዲዮ ቲክቶክ ላይ ስክሮል ብቻ አታድርጉ፣ ስሩ። የተለያዩ ቢዝነስ ስሞል ቢዝነሶችን ስሩ። ማለት የግዴታ ውጭ ሀገር መውጣት የለባችሁም። በቃ በሰዓቱ ይሆናል ማድረግ ካለባችሁ። ግን ደግሞ አክቲቭ መሆን፣ መስራት፣ መለወጥ ማለት ሌሎቹ ለምንድን ነው ሌሎቹ ብቻ ናቸው እንደሚባረኩት? እኛ ግን ምንድነው በእግዚአብሔር ሽፋን በክርስትና ሽፋን በቃ አይ ጌታን እንጠብቃለሁ ብሎ ቁጭ ጥፍጥፍ ብሎ ታገቢያለሽ መቼ? አይ ጌታን እንጠብቃለሁ ቁጭ ውጭ ሀገር እወጣለሁ መቼ? ጌታን እንጠብቃለሁ ቁጭ ፓስፖርት እንኳን ለማውጣት አንነሳም። የሆነ የኛም ኮንተንት ያስፈልጋልና የእውነቴን ነው የምላችሁ። በተለይ ደግሞ ሮንግ የሆኑ ነቢያቶች ደግሞ ይተነብዩባችኋል። በቃ አሁን ይሏችኋል። ያላችሁን ብር ሙጥጥ አድርጋችሁ ለነሱ ትሰጣላችሁ። በምትሰጡበት እናንተ ራሳችሁ ላይ ኢንቨስት አታረጉም ወይ? አትሰሩም ወይ? የእውነቴን ነው ምላችሁና አዘ ክርስቲያን በእውነት ነው ምላችሁ 2026 እግዚአብሔር ያከናውልልናል። እኛም ባሪያዎቹ ተነስተን እንሰራለን በሚለው ቀይሩት፣ በዚህ ቃል ቀይሩትና ለመስራት ለመለወጥ። ለምን ትንንሽ ነገር አይሆንም? ከመነሳት ይጀምራልና በጣም ሮንግ የሆነ እኔ ከራሴ ምስክርነት ነው የምነግራችሁ። ከራሴ የሆነ ነገር ነው የምነግራችሁና በቃ አክቲቭ መሆን የሆነ አለብን። ለመለወጥ መነሳት መዘጋጀት አለብን። የሆነ አክሽን ለማድረግ እንፈራለን ብዙ ጊዜና በሰው ምን ይለኛል ምናምን ብለን እንፈራለንና የምናደርገው ነገር ሁሉ እግዚአብሔርን በመፍራት እናደርገው። እሱን ነው ምነግራችሁ በእውነት። እና ሌሎቹ ይሰካላቸዋል ያደርጉታል ምናምን። ይሄ እግዚአብሔርን ባለመፍራት የሚያደርጉ አሉ፣ እነሱ ዋጋቸውን ያገኛሉ። ግን ደግሞ ለመነሳት መሞከር እግዚአብሔርም ቃል እንዳለ ሆኖ ግን የኛም ደግሞ አክሽን ያስፈልገዋል እንጂ የሆነ መላእክት መጥቶ በቃ ብሎ የሆነ ብር እስኪሰጠን ኤክስፔክት እናደርግ፣ ሰውን ኤክስፔክት እናደርግ። ግን ደግሞ የኛም ደግሞ ጥረት ያስፈልገዋል። እኛም ደግሞ ለማድረግ አክሽን መውሰድ ደግሞ ትልቅ ነገር ነው ብዬ አምናለሁና አሁን ደግሞ እግዚአብሔር ይመስገን ብዙ ነገር ብትሰሩ በጣም ኢዚሊ ብዙ ነገር መስራት ትችላላችሁ። በሶሻል ሚዲያ ኮንተንቶችን ስሩ። የእውነቴን ነው የምላችሁ፣ ቪዲዮዎችን ስሩ ምናምን እና አትፍሩ። ፍርሃት ደግሞ ቀንበር ነው፣ ይዛቸዋል። ያና የእውነት እና እንደዛ አድርጎ ልላችሁ ፈልጌ ነው።
ኢትዮጵያ ደግሞ መጣለው ኢትዮጵያ እስከመጣ በጣም ነው የጓጓሁት በእውነት እና አይታለች ቤላዬ ሰምተሻል እውነት ነው ቤላ እያሉ ነበር እዚህ ጋር እንግዲህ ሊዱዬ ካናዳ ነኝ መቅዲዬ ፍሬሲዬ የት ሀገር ነሽ በእናትሽ ፍሬሲ ሀውዬ bless you too የኔ እናት ምስክርነት አለን አገባው ጌታን አመስግኑልኝ ትላለች እና አመስግኑላት ጌታን አሁን እዚህ ጋር ትዳር የለኝም ነበር ስትለን ነበርና ጸሎቴ ተሰማ ጌታ ይመስገን የእውነቴን እኮ አሁን እዚህ ጋር ስንቶቻችሁ ናችሁ ያላገባችሁ እስቲ እጃውጡ ልተነበይባችሁ አይደለም ዊ ፍሬሲዬ ዱባይ ነሽ እመጣለሁ እኮ እመጣለሁ ፍሬሲዬ በእውነት እኔ በሞኝነት መጸለይ ፈልጋለሁ እጅ ያወጣችሁ ሰዎች በእውነት ነው የምላችሁ በእውነት እኔ በሞኝነት እጸልያለሁ አብረን እንጸልይ እዚህ ጋር ያላችሁ በሙሉ አይ ነው ብዙዎቻችሁ ኦልሞስት ሁላችሁም ክርስቲያን እንደሆናችሁ አውቃለሁ ግን መጸለይ ፈልጋለሁ እኔ የሆነ አገልጋይ አይደለሁም የሆነ ነብይ አይደለሁም ምናምን ግን በታላቅ ሞኝነት እግዚአብሔር መንፈስ ስለሆነ ምናመልከው ደግሞ በእውነትና በመንፈስ ስለሆነ አብረን እንጸልያለን እውነት ታምናላችሁ እግዚአብሔርን ታምናላችሁ እዚህ ያላችሁ ሰዎች እንጸልይ እግዚአብሔር አምላክ ሆይ ስለ ሁሉም ነገር እናመሰግናለን ቅዱስ እግዚአብሔር አባት ሆይ አንድም ሁለትም በተሰበሰባችሁ እኔ በዚህ ያገኛለሁ ስላልክ እዚህ ጋር ማላቃቸው እህትና ወንድሞች አሉ እግዚአብሔር አምላክ ሆይ በሞኝነት አንድ ጸሎት እንጸልያለን እግዚአብሔር አምላክ ሆይ በእውነት በኢየሱስ ክርስቶስ ስም ያለፈ እግዚአብሔር አምላክ ሆይ መጥፎ ታሪክ ቢኖራቸው እግዚአብሔር አምላክ ሆይ በተለያየ ነገር ባለፈ ነገር የታሰሩ እህትና ወንድሞች ይኖራሉ ዛሬ በኢየሱስ ክርስቶስ መለቀቅ ይሆንላቸው እግዚአብሔር ይሄንን አዲስ አመት 2026 በአዲስ አስተሳሰብ በአዲስ ነገር እግዚአብሔር በኢየሱስ ክርስቶስም ሀብለው መጀመር ይሆንላቸው ዘንድ ጸልያለሁ እግዚአብሔር አምላክ ሆይ በኢየሱስ ክርስቶስ በጎ ስጦታ ፍጹም በረከት ካንተ ብቻ ነው እንደዚህ ስለተነጋገርን ሳይሆን እግዚአብሔር ሆይ ያንተ ሐሳብ ይበልጣልና ቅዱስ እግዚአብሔር አምላክ ሆይ የኋላቸውን ረስተው የኋላ ያሳለፉትን ህይወት አመለካከት ሁሉ ጥለው ወደፊት አንተ ላዘጋጀህላቸው ነገር መነሳት ይሆንላቸው ዘንድ ጸልያለሁ በኢየሱስ ስም እዚህ ጋር ደግሞ እግዚአብሔር አምላክ ሆይ ወንድን መቅረብ ፈርተው ሴትን መቅረብ ፈርተው ያሉ የፈሩ ሰዎች ብዙ ሰዎች አሉ ዛሬ የፍርሃትን ቀንበር በኢየሱስ ክርስቶስ ስም ትሰብረላቸው ዘንድ ጸልያለሁ አባ ምንልበትን የድፍረትን መንፈስ ሰተናልና በዚህ ድፍረት በኢየሱስ መነሳት ይሆንላቸው ዘንድ ጸልያለሁ በኢየሱስ ስም ሰውን ለመቅረብ የተቸገሩ ሴትን ለመቅረብ የተቸገሩ የሚፈሩ ወንድን ለመቅረብ የተቸገሩ የሚፈሩ ሰዎችን ዛሬ በኢየሱስ ስም እላቸው ላይ ያለ የፍርሃትን ቀንበር ዛሬ ትሰብር ዘንድ ጸልያለሁ በክርስቶስ ኢየሱስ ክርስቶስ ደም እግዚአብሔር ፍርሃትን ፊርን ከላቸው ላይ ሰብረ ትጥልላቸው ዘንድ
እኔ ጸልያለሁ in the mighty name of Jesus ዳዲ ምንልበትን አባ ምንልበትን የድፍረትን መንፈስ ሰተናልና በዚህ ድፍረት መመላለስ ይሁንላቸው እግዚአብሔር በሙሉ ፍርሃት እግዚአብሔር ላንተ እግዚአብሔር አንተን በመፍራት እግዚአብሔር አምላክ ሆይ ነገራቸውን መጀመር ይሁንላቸው ይሄንን አመት መጀመር ይሁንላቸው እግዚአብሔር አምላክ ሆይ ስለ ትዳር ብቻ አልጸልያም in every dimension በኢየሱስ ክርስቶስ ፈርቶ የተቀመጡ እግዚአብሔር አምላክ ሆይ ከቤታቸው መውጣት እንኳን የሚፈሩትን ሰዎች ዛሬ በኢየሱስ ክርስቶስ ከላያቸው ላይ እግዚአብሔር ሆይ መራገፍ ያለበትን ነገር ታራግፍላቸው ዘንድ እኔ ጸልያለሁ in the name of Jesus Christ ዛሬ ዝገታቸውን ታስለቅቅላቸው ዘንድ እኔ ጸልያለሁ እንዳይነሱ እንዳይለወጡ እንዳይባረኩ ራሳቸውን በራሳቸው ያሰሩትን ሰዎች ዛሬ እግዚአብሔር አምላክ ሆይ ዛሬ ከፍራታቸው ታስለቅቅላቸው ዘንድ እኔ ጸልያለሁ እግዚአብሔር ሆይ ዲቦራው ተነሺ ዝገትሽን አዝለቅቂ በኢየሱስም ቆሻሻሽ አራክፊ እንደሚል ቃል ዛሬ በኢየሱስ ክርስቶስ እግዚአብሔር ይሄ የቦልድነስ መንፈስ በኢየሱስ ክርስቶስ እግዚአብሔር ፍርሃትን እንደዚህ እንደ ዝገት አስለቅቀው መነሳት ይሆንላቸው ዘንድ እኔ ጸልያለሁ in the blood of Jesus እግዚአብሔር አምላክ አንተ የሰጠህንን እግዚአብሔር የድፍረትን መንፈስ መጠቀም ይሁንልን እግዚአብሔር አባቶይ in the blood of Jesus እግዚአብሔር በተለያየ ሀገር በተለያየ ሁኔታ ውስጥ ያሉ ሰዎች አሉ በፍርሃት ተደብቀው ዲፕረስድ ሆነው በኢየሱስ ክርስቶስ ስም እግዚአብሔር አምላክ በብዙ ለውጥ እየፈለጉ ትዳር እየፈለጉ ፋሚሊ እየፈለጉ ግን በዚህ ፊር ውስጥ ያሉ ብዙ እህትና ወንድሞች አሉ ዛሬ ጸልያለሁ በኢየሱስ ክርስቶስ ስም ከዚህ ህይወት ታላቃቸው ዘንድ እኔ ጸልያለሁ የዲፕሬሽን መንፈስ አልተሰጠንም በኢየሱስ ክርስቶስ ስም የፍርሃት መንፈስ አልተሰጠንም በእውነት ነው የምላችሁ ዛሬ በኢየሱስ ክርስቶስ ስም የድፍረትን መንፈስ የቦልድነስን መንፈስ በኢየሱስ ክርስቶስ ስም ዛሬ በላያቸው ላይ እጠራለሁ በክርስቶስ ኢየሱስ ደም ትኩስ የሆነው ደም ዛሬም የሚሰራው የእግዚአብሔርን ስም እንጠራለን በኢየሱስ ክርስቶስ ስም ጉልበት ሁሉ ለዚህ ስም የሚንቀጠቀጥለትን የእግዚአብሔርን ህያው የሆነ ስም ጸልያለሁ በላያቸው ላይ ለእህቶቼ ጸልያለሁ በላያቸው ላይ በኢየሱስ ክርስቶስ ስም ዛሬ እግዚአብሔር አምላክ ሆይ መነሳት ይሆንላቸው ዘንድ እኔ ጸልያለሁ ቅዱስ እግዚአብሔር አምላክ ሆይ in the name of Jesus የሚያስለቅሳቸው ያልቅስ በኢየሱስ ክርስቶስ ስም ያልቅስ በኢየሱስ ስም የሚያስፈራራቸው በኢየሱስ ክርስቶስ ስም ክፉ in the name of Jesus ዛሬ በኢየሱስ ከላያቸው ላይ ይነቀል ዘንድ እኔ ጸልያለሁ in the mighty name of Jesus relationship እንዳይጀምሩ ትዳር እንዳይጀምሩ ህይወታቸውን ሀብለው እንዳይጀምሩ በተለይ በጓደኛ በሐሜት በወሬ in the name of Jesus አስሯቸው ያለ ዘንዶ የተወጋ ይሁን በክርስቶስ ኢየሱስ ሟርተኛ አጠገባቸው ያለ ጓደኛ መስሎ የተቀመጠ በኢየሱስ ክርስቶስ ስም ክፉ በኢየሱስ ስም ከላያቸው ላይ ይላቀቅ in the name of Jesus ይላቀቅ ጓደኛ መስሎ የተቀመጠ አጠገባቸው የተቀመጠ በኢየሱስ ክርስቶስ ስም አልላቀቅ ያላቸው ክፉ ሁሉ የተወጋ ይሁን ከላያቸው ላይ የተነቀለ ይሁን እግዚአብሔር ስለ ሁሉም ነገር እናመሰግናለን በኢየሱስ ክርስቶስ ስም እናመሰግናለን ጸሎታችንን ስለማትንቅ ስለሰማ ተመስገን in the name of Jesus በክርስቶስ ኢየሱስ አሜን ተባረኩ በእውነት እንዴት ደስ እንዳለኝ ልነግራችሁ አልችልም በእውነት በኢየሱስ ስም ከጸለይኩ በኋላ የሆነ ነገር ነው የተሰማኝ ጌታን ነው የምላችሁ በእውነት እና ደስ የሚል ጸሎት በእውነት ተባረኩ እኔ አስብበት አይደለም የገባሁት በእውነት ግን በጣም ደስ የሚል ጸሎት ነው እግዚአብሔር ይባረክ አሜን ተባረኩ በእውነት ደስ አለኝ በጣም በእውነት ማይ ጋድ በጣም የሚገርም ደስታ ነው የተሰማኝ በእውነት ደስ ይላል ጌታ ይባረክ በእውነት አሜን 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 ያው ስናገር እኔ ብዙ ጊዜ ሲሪየስ ምናምን ሆኜ አላወራም ራሴን ሆኜ ነው የማወራው ባይዘወይ
መሳቅ ካለብኝ ስቃለሁ፣ ማውራት ካለብኝ አወራለሁ። አይ ዶንት ማይንድ ሰው ሪከርድ አደረገኝ ምናምን አይ ዶንት ኬር ባይዘወይ እንደዚህ አይነት ነገር ላይ የለውበትም። በጣም ውስጤ የሚገርም ቦልድነስ ነው ያለው። ጌታን ነው የምላችሁ። በጣም ሳወራ ስናገር በጣም ውስጤ ላይ የሚገርም ድፍረት ነው ያለኝ። ጌታን ነው የምላችሁ። እና ይሄ ደግሞ ከእግዚአብሔር ነው ከማንም አይደለም። ማለት ጴንጤ ሲባል የሆነ በጬ ፈሪ ምናምን አለ። እንደዛ አይነት ነገር ከህይወታችሁ አውጡ። በእውነት ነው የምላችሁ። አይጠቅማችሁም ለሁላችሁም። በተለይ ወጣት ሆናችሁ ይሄ በተለይ ጓደኛ አጠገባችሁ ያለ ሰው ምናምን በፍርሃት ውስጥ እንድትሆኑ ነው የሚያደርጋችሁ። እና ይሄን ነገር ከህይወታችሁ አውጡ። ድፍረትን በህይወታችሁ ላይ ተለማመዱ። ጌታን ነው የምላችሁ። እና እንደውም ይሄ የምትፈሩትን ነገር ይሄ ማለት የምትፈሩት አለ አይደለ? የምትፈሩትን ነገር ለማድረግ ተነሱ። እስካልተነሳችሁ ድረስ ባይዘው ምንም ነገር ሀፕን አያደርግም። እና እንደዚህ ቀላል የምትሏቸው ግን የምትፈሩ ሰዎች አላችሁ። አንዳንድ ጊዜ አያለው እንደዚህ እና ቸርች ውስጥ ራሱ አያለው ሰው የሚፈሩ ሰዎች አሉ፣ ሰላም ብሎ የሚሄዱ ሰዎች። እነዚህ አይነት ሰዎች እንዴት ነው የሚያገቡት? የእውነቴን ነው የምላችሁ። እና አትፍሩ። ፊር በጣም ከባድ ነው። ብዙ ነገራችሁ ነው የሚይዝባችሁ። ጌታን ነው የምላችሁ። በጣም ሰላም ብሎ እንደዚህ ተሳቆ ራሱ አካሄዳቸው ራሱ ያስታውቃል። የሚፈሩ ሰዎች፣ የሚሳቀቁ ሰዎች ያስታውቃሉ። በቃ ዝቅ ብሎ ምናምን እንደዚህ አይነት ስፒሪት አልተሰጠንም። ጌታ ምስክሬ አልሰጠኝም እግዚአብሔር። ቦልድ ሆኑ ስትሄዱ ራሱ ቀና ብላችሁ ሰው አወራ አላወራ ዶንት ማይንድ፣ ብቻ እግዚአብሔርን ፍሩ። እግዚአብሔርን መፍራት ይኖራችሁ በህይወታችሁ እንጂ ይሄ ሰው ስትናገሩ ቦልድ ሆናችሁ ተናገሩ። እሱም ደግሞ ባይዘው ዝም ብሎ አይሆንም። የእግዚአብሔርን ቃል እስካላወቃችሁ ድረስ እግዚአብሔር ቃል እኮ ስለናንተ ማንነት ይነግራችኋል እኮ። ይሄው እየነገርኳችሁ ነው እናንተና እውነት ነው። ያው እኮ ማስቀሩት ሴቱን እውነት እኮ ነው ትሩ። በተለይ በጣም ብዙ አያለው። በተለይ ውጭ ሀገር ላይ የተለያየ ስቴት ሲሄድ አያለው። በእውነት ነው የምላችሁ። እንደነዚህ አይነት ሰዎች በጣም ማዲያት ያወጡ ናቸው። በቃ እንደዚህ ያሉ ሰዎች ናቸው። በቃ ፈርተው ያሉ ተሸማቀው ያሉ ሰዎች አሉና በሰው ንግግር፣ በሰው ወሬ፣ በሰው ሐሜት ተደብድቦ ያለቁ ሰዎች ናቸው። ዝቅ ብለው ምናምን ተሳቀው የሚኖሩ ሰዎች። እግዚአብሔር ይህንን ስፒሪት አልሰጠንም። እንደውም እንደዚህ ያሉ ሰዎችን ምናነሳ ሰዎች መሆን አለብን። ይሄ ቦልድ የሆነ ስፒሪት በእውነት ነው የምላችሁ። በሁሉም ነገር በቃ አክቲቭ የሆነ ነገር እግዚአብሔር ይህንን ስፒሪት ነው በውስጣችን ያደረገው። የፍርሃትን መንፈስ የፊርን መንፈስ አልሰጧችሁም ይላልና በዚህ ተመላለሱ በእውነት። እና እግዚአብሔር እንዳይሰራ እየከለከል ነው። ፍርሃት ማለት ቀንበር ነው። እግዚአብሔር እንዳይሰራ የሚከለክል ነገር አይታችኋል። ቀንበር ማለት ይሄ በሬ ሲታረስ በሬ እንዴት ነው ቀንበር ይኖረዋል አይደለ? እና ወዴትም አይልም። በቃ ሰውየው በሚመራው መንገድ ብቻ የሚሄድ ነው። እና ቀንበር ማለት ፍርሃት ኃይለኛ ስፒሪት ነው። በእውነት ነው የምላችሁ። ጸልዩ፣ ለብቻችሁ ቁጭ ብላችሁ ጸልዩ። ስልካችሁ ላይ ብቻ ዝም ብላችሁ ቁጭ ብላችሁ ስክሮል አታድርጉ። ጌታን ነው የምላችሁና እግዚአብሔር ይህንን ስፒሪት፣ የፍርሃትን ስፒሪት፣ የዲፕሬሽን ስፒሪት፣ የሰው ንግግር፣ የሰውን ስድብ፣ የሰውን ሐሜት መፍራት የራሱ አንድ ስፒሪት ነው። in the name of Jesus ሰው የተለያየ ስም ሊሰጣችሁ ይችላል። I don't care about them። በእውነት ነው የምላችሁ። ሰው የተለያየ ስም ሊሰጠኝ ይችላል። እቺ ኮንተንት እንደዚህ ሆነ ምን አገባችሁ? I don't care። ምን አገባኝ እኔ? ሰው ስለኔ አወራ አላወራ I don't mind። እኔ በመጀመሪያ ራሴን ማቀው ራሴ ነኝና ይሄ ማለት ያው ኤክስትሪም ሂዱ ማለት አይደለም፣ ግን ይሄ ቦልድነስ መንፈስ፣ ይሄ ቦልድ የመሆን ነገርን ተለማመዱ በህይወታችሁ። መጀመሪያ እግዚአብሔርን ፍሩ። ከዛም በኋላ ግን
አካውንቴን የጎበኛችሁ ወንድሞች ተባረኩ ትላለች። እና የእውነቴን ነው የምላችሁ just don't care about ኔጌቲቭ የሆነ እንትን ኬር አታድርጉ። የብዙዎች በተለይ ክርስቲያኖች ጋር ማየው ችግር ማለት ነው በስልክ እየተደዋወሉ ማለት ነው ወሬ ነው የሚያወሩት፣ ሐሜት፣ ተንኮል። እንደነዚህ አይነት ሰዎች አያድጉም፣ አይለወጡ። በእውነት ነው የምላችሁ እንደዚህ አይነት ራሱ እንትን ውስጥ ሰርከምስታንስ ውስጥ ከሆናችሁ ውጡ፣ ከእንደዚህ አይነት ሲቹዌሽን ውጡ። በእውነት ነው የምላችሁ እና እግዚአብሔር ቃል ይለውጣችኋል፣ ይቀይራችኋል። ራሱ ምስጉን ነው ይላል። ብለስድ ማን ነው? በክፎች ምክር ያልሄደ፣ በዋዘኞች መንገድ ያልተቀመጠ፣ ይሄ በወረኞች የሐሜተኞች እዛ አካባቢ አትገኙ። ጌታን ነው የምላችሁ እና ይህንን የእግዚአብሔርን ቃል አፕላይ አድርጉ፣ ተለማመዱ። ማይጠቅማችሁን ሰዎች ከህይወታችሁ አውጡ። የእውነቴን ነው። ለምን የቅርብ ሰው አይሆንም በቃ እና ራሳችሁን ለመቀየር ራሳችሁን ብላችሁ ህይወታችሁ ላይ ኤሜን አቦ ወጣው እንጂ ሰስኔ ማለት ጌታ በእውነት የምሬን ህይወት እኮ አንዴ ነው የምንኖረው። ባይዘው ወይ አንዴ ያው ማሁን እኮ አጋምሰነዋል። የቀረን ጥቂት ጊዜ ነው። በዚህ ጊዜ ውስጥ ይኸውላችሁ ስለ ሰው ሐሜት፣ ስለ ሰው መጨነቅ፣ ስለ ሰው እንዴት ስሜን ታጠፋለች ምናምን አትበሉ። ለምንድን ነው የሚጠፋው? እነሱ ስላጠፉት እኮ አይጠፋም የእናንተ ስም። በእውነት ነው የምላችሁ። ሲጀምር አካባቢያችሁን ስለማትቀይሩ ነው። ያላችሁበትን ሰርከምስታንስ ስለማትቀይሩ ነው። ማይጠቅማችሁ ሰው ጋር ለምን ትሄዳላችሁ? ለምን ሻይ ቡና ትላላችሁ? ጌታን ነው የምላችሁ እንዴ ጌታ ስቴት ቀይሩ። መቀየር ካለባችሁ የእውነቴን ነው። ማይጠቅማችሁ ኮሚኒቲ ጋር ከሆናችሁ ቀይሩ። እውነቴን ነው የምላችሁ እና የእውነት ለውጥ ታያላችሁ በህይወታችሁ። ኢንጆይ አድርጉ። ፋሚሊያችሁን ኢንጆይ አድርጉ። ልጆቻችሁን ኢንጆይ አድርጉ እና አሁን እያመጣ ያለሁት የራሴ አመለካከት ምን እንደሆነ ታውቃላችሁ? ጌታን ነው የምላችሁ። ለሆነ ሰው ለማይጠቅመኝ ሰው ጊዜ ከምሰጥ ቁጭ ብዬ ዩቲዩብ ላይ ፖድካስት መስማት እኮ እግዚአብሔርን ቃል መስማት ማለት ቁጭ ብዬ ስለ ቢዝነስ መስማት፣ ቁጭ ብዬ ዩቲዩቦች ላይ የሚገራርሙ ትምህርቶችን መስማት፣ ማሙሻ ፈንታን መስማት፣ መዝሙሮችን አፕሊፍት የሚያደርጋችሁን ነገር እንደ መስማት ትልቅ ነገር የለምና መንደር ውስጥ አትገኙ። ችግሩ እኮ የነሱ አይደለም። ችግሩ የሚያማችሁ ሰዎች አይደለም። እነሱ ጋር ምንም ችግር የለም። ችግሩ እናንተ ናችሁ። ለምን እዛ ቦታ ላይ ትገኛላችሁ? ለምን ማይመጥናችሁ ስፍራ ላይ ትገኛላችሁ? እና ይሄንን ቦልድነስ ስፒሪት የሰጣችሁን ይሄንን አልሰጣችሁም ይላል እኮ አይደል? የፍርሃትን በጪ ስፒሪት አልሰጣችሁም ይላልና የድፍረት መንፈስ እና ራሱ ፖዚሽናችሁን ማወቅ ትልቅ ነገር ነው። ይሄ ለእያንዳንዳችን የተሰጠ ነው። ባይዘወይ ለእያንዳንዳችን የተሰጠ ነው። ሶ ፕሊስ ይሄን ነገር ቢውልድ አድርጉ። በእውነት ነው የምላችሁ። ካላችሁ ሰርከምስታንስ ውጡ እና በብዙ በመንፈሳዊ ነገር አፕሊፍት የሚያደርጓችሁ ነገር ስሙ። በጌታ እኮ ላይሆኑ ይችላሉ፣ ግን እኔ በጣም አፕሊፍት የሚያደርጉኝን ሰዎች እሰማለሁ። ስለ ቢዝነስ የሚያወሩኝን ሰዎች እሰማለሁ። ቁጭ ብዬ እከታተላለሁ። በመንፈሳዊ ነገር ኖት ኦንሊ በመንፈሳዊ ብቻ ሳይሆን በተለያየ ነገር በጣም ከኔ የሚሻሉ ሰዎችን መስማት እወዳለሁ እና ቦታችሁ ለዩ። የምትውሉበትን ቦታ ስፍራ ለዩ። አይገርምሽ? የሚገርም እኮ ነው እያላችሁ ስለሆነ ሰው ትዳር ውስጥ አትግቡ። ዋይ አይ ኬር በቃ እውነት የሆነ ሰው የሚያዝን ሰው የሚያለቅስ በጣም የተጎዳ ሰው ካለ ጸልዩለት። በቃ ያንን ሰው እናንተ ተሽላችሁ ተገኙ። ከዛ ውጪ ጌታን ነው የምላችሁ። ሰላምት ቢሆናችሁ የእናንተን ሰብ ለማስተካከል ምናምን አትሩጡ። እየባሰ ነው የሚመጣውና ከባድ ነው በጣም እውነት። ክርስቲያኖች ራይዝ አፕ፣ በእውነት ራይዝ አፕ። ራይዝ አፕ በእውነት ተነሱ። ካለን ነገር እንነሳ። ከገባንበት በጣም መጥፎ ነገር ውስጥ ተነሱ፣ ተላቀቁ።
በእውነት የእውነቴን ነው የምላችሁ እና በእውነት ይህ እንደዛ አድርጉ። ስራ ደግሞ ስሩ። ስራዎችን ስሩ፣ አትናቁ። በጣም አሁን ደግሞ በጣም የሚገርም ጊዜ ላይ ነው ያለነው። በጣም ኢዚሊ ብዙ ነገር ብትሰሩ፣ ኮንቴንቶችን ብትሰሩ፣ ቲክቶክ ላይ ብትሰሩ ብዙ ነገር መስራት ትችላላችሁ። ብዙ ነገር መለወጥ ትችላላችሁና እዛ ላይ ስሩ። ሴቶች ደግሞ ሚስቶች ደግሞ እግዚአብሔር የሚገርም ጥበብን ሰጥቶናል። እግዚአብሔር ሆይ ጥበብን ስጠኝ፣ እግዚአብሔር ሆይ አቅም የለኝም እርዳኝ፣ አግዘኝ እባክን ስትሉት እግዚአብሔር ይደርስላችኋል። እግዚአብሔር ነገራችሁን ያቀናል። እግዚአብሔር ትዳራችሁን ይፈውስላችኋል። እግዚአብሔር መስተካከል ያለበትን ካራክተር እግዚአብሔር ከላችሁ ላይ ከኛም ላይ ከሚስቶች ላይ ከባሎች ላይ እግዚአብሔር ያቃናል። ጌታን ነው ብላችሁ የኔ ፍቅር ዋር ሃፕን የኔ ውድ አይዞሽ እና እንደ እህት ነው መመክራችሁ። በእውነት ነው የምላችሁና ሴቶች ደግሞ አሁን ለመስራት ስራ ለመስራት ብዙ ጊዜ ቤትን በቤት ምናምን በሚለው ነው በድሮ አመለካከት ነው ያለነው። ተነሱ በቃ እዚህ ጌታን ነው የምላችሁ ነው። እኔ 2 ልጆች አሉ። አንዷ የ8 ወር ህፃን ልጅ ናት እና ኢትዮጵያ በሆኑ እኮ አራስ ነኝ እስካሁን ድረስ። እኔ ከ2 ወር በኋላ ተነስቼ በጣም ብዙ ነገር ነው የማደርገው ማለት ነው እና ኡበር ምሰራለው ምናምን። አሁን ባሌ ይመጣል፣ በኋላ ላይ ባሌ ይመጣል። ባሌ ሲመጣ ደግሞ እኔ ወጥቼ ኡበሬን እሰራለሁ በቃ እና በቃ መነሳት ሴት ልጅ መስራት አለባችሁ። ኢትዮጵያ በተለይ አሁን በቃ የምትችሉትን ነገር ስሞል ቢዝነሶች በጣም ኦንላይን ላይ ስሩ። ይሄ በመንፈሳዊ ሰበብ ምናምን በቃ ቁጭ ብለን ስንፍና ያጠቃናልና ተነሱ። ጌታን ነው የምላችሁ። በቃ ክሬቲቭ ከሆኑ ሰዎች ጋር ኢንጌጅ አድርጉ። የእውነቴን ነው የምላችሁ። ማግኘት እንኳን ባትችሉ እንደዚህ አይነት ሰዎች ዩቲዩብ ላይ ግቡ። እንዴት ነው ቢዝነስ መስራት የምችለው፣ እንዴት ነው ኦንላይን ላይ መስራት የምችለው ብላችሁ ሰርች አድርጉ። ማንም በዚህ ሰዓት ማንንም አይረዳም። ይሄንን ልንገራችሁ፣ ማንንም አይረዳም በዚህ ሰዓት። እራሳችሁ ጌታ ምስክሬ፣ ማንም ሰው ወይ አያሳያችሁ። ዩቲዩብ ላይ ግቡ። ብዙ ነገር ትማራላችሁ እና እኔ አልሰራም ነበር ባይዘው ሀገር ቤት አልሰራም። እንዴት ነው ይሄ ዘማሪ ሲባል አይደለ? ዘማሪ ሲባል ይሄ በመዘመር ሰበብ ሰነፍ ነው እንኩት ኢትዮጵያ ተምሬያለሁ፣ ዲግሪ አለኝ። ግን ደግሞ በቃ ዘማሪ ሲባል እንካ ከሰኞ እስከ ዓርብ አትሰሩም እኮ ግን ይሄ የሆነ ስም ይሰጣችኋል አይደለ? ከዛ በቃ ማኪያቶ ቤት መሄድ ነው። ማኪያቶ ይጠጣል፣ ምግብ ትበላላችሁ። የሆነ ምግብ ቤት አዳዲስ ምግብ ቤት ሲሄድ በቃ ማለት በጣም የመጨረሻ ሰነፍ። ጌታን ነው የምላችሁና ያ ነገር እንደውም እኮ እኛ መስጠት ነው ያለብን አይደል? እየሰራን መስጠት ነው ያለብን እንጂ ዘማሪ ደሞዝተኛ አይደለም። በየቸርቹ እየሄድን በቃ የሆነ ማለት እኔ ዲፕ መግባት አልፈልግም ግን በጣም ከባድ ነው እና አሁን ያላችሁ ዘማሪዎች ብትኖሩ፣ አገልጋዮች ብትኖሩ በቃ የሆነ ነብዩ ብቻ የሆነ የቸርቹ የሆነ ባለቤት ይመስል የሆነ ነብዩ ወይ ደግሞ ሰባኪው ብቻ ሀብታም ይሆናል። የተለያየ መኪና ይቀያይራል። ህዝቡን ደግሞ እዩት። ጌታ ምስክሬ ነው። ህዝቡ ደግሞ ይሰጣል። አሜን ትባረካለህ ተብያለሁ ብሎ ይሰጣል ያለውን እንዴ በሱ በምትሰጠው ሌላ ቢዝነስ አከፍተም እንዴ? ጌታ ምስክሬ ምሬን ነው። ወይ ደግሞ የተቸገሩ ቸርቾች አሉ እኮ ዝናብ እንትን እያለ የሚያስቸግራቸው ክፍለ ሀገር ብዙ ቸርቾች አሉ። ወይ ከተረፋችሁ ለነሱ ስጡ። በእውነት ነው የምላችሁና እንደዚህ አይነት አመለካከት ነበረኝና ይሄን ነገር አሁን እላችሁ ላይ ከላችሁ ላይ አውጡ፣ አንሱ። በቃ ብንችል ቸርቾችን መደገፍ መርዳት ምናምን ያለብንና እንደ ፕሮፌሽን መታየት የለበትም። አገልግሎት ይሄ ዘማሪ ፕሮፌሽን አይደለም። ዝማሬነት አገልግሎት ልክ እንደ አካውንታንት እንዲሆነ እንደ ማናጀር ምናምን የሆነ ፕሮፌሽን አይደለም።
እና ይሄ አመለካከት ነበረኝና ይሄን ነገር ቀይሬያለሁ ልስትልኝ እዚህ ደግሞ ስትመጡ በደንብ ሼፕ ያደርጋቸዋል እና እንደዛ ነው ያ በጣም በእውነት ለእግዚአብሔር ቤት ሰተን መስጠት ያለብንን ማፍሰስ ያለብንን መስበር ያለብንን እየሰበርን እየሰጠን ነውና እሱም ደግሞ የምትሰጡትን ደግሞ ቦታ መወሰን አለባችሁ የሆነ ነብይ ስጪ ምናምን ስላለኝ አልሰጥም ቅባት ምናምን ዘይት እየተሸጠ ምናምን which is wrong እና በእውነት እንደዚህ አመለካከት አልነበረኝም በጣም አንድ አስተዋይ ሰው ቆም ብላችሁ ስታስቡት ነው የሚገባችሁና በእውነት ኢትዮጵያ ያላችሁ ዘማሪዎች አገልጋዮች ስራ አትናቁ ስራ ስሩ እና እሱ ማለት ፈልጋለሁ ዛሬ በጣም ደስ የሚል ጊዜ ነበርን በእውነት ያ ተባረኩ በእውነት በጣም ነው ደስ ያለኝ ዛሬ አንተም ተባረክ ናቲካሳ ናቲካሳ ወሲዬ እንዴት ነህ ደህና ነህ ኮይ ጋልዬ ናቲካሳ እንዴት ነህ ሰላም ነህ ኮይ ወሲዬ እንዴት ነህ አገልግሎት ከልጆች ጋር እንዴት ነው ይላል አሁን እኔ እያገለገልኩኝ ነው ልጆቼን እያገለገልኩኝ ነው ለጊዜው ማለት ነው ለሁሉም ጊዜ ስላለው አሁን እያሳደግኩኝ ነው ልጆቼን ማለት ነው እና እሱ ደግሞ ትልቅ አገልግሎት ነው ብዬ አምናለሁና አሁን የ2 አመትና የ8 ወር ህፃን ልጅ አለችኝና ካናዳ ደግሞ ያው ሁሉም ሰው መስራት አለበት ባለም ሚስትም ስለዚህ እሱ ደግሞ ሲመጣ እኔ ልጆቼን ቀን አሳድግና እሱ ሲመጣ ደግሞ ወጥቼ እኔ ደግሞ ሰራለሁ ማለት ነው እና እንደዛ ነው ላይፍ እዚህ ላይፍ ከባድ ነው ቀላል እንዳይመስላችሁ እዚህ በጣም ያው በስራ ስላላደግን ይመስለኛል ችግሩ የካናዳ ወይ የውጭ ሀገር ችግር ሳይሆን የኛ ችግር ነው ይሄ በስራ ምናምን ስላላደግን ለዛ እዚህ ደግሞ ስራ የግዴታ ነው ሲሪየስ ናቸውና እንደዛ ነው ያ በጣም በጣም ትሩ ለሁሉም ጊዜ ያለው ነው ያ ናጸልዩልኝ ደግሞ አልበሜን መስራት አስባለሁ አሁን ጌታ ቢፈቅድና ብንኖር ማለት ነውና ጸልዩልኝ እሺ ባይዘው ማዘር ሄዳለች ልጆችሽን ማዘር አይረዱሽም ወይ ይላል ወይ ያዕቆብዬ ስንት እንደመከርኩ እኮ አልነበርክም ላላገባ ነው ወጣቶች ምን ትመክሪናለሽ ይላል አመለጠ አግቡ ቻት ተደራረጉ ሶሻል ሚዲያ ሊሆን ይችላል በቸርች ውስጥ የምታገኙት ሊሆን ይችላል እና አውሩ የሆነ እግዚአብሔር ከላይ መጥቶ ሚስት ቁጭ ያረግልህም የኛንም አክሽን ይፈልጋልና አውሩ እኔ አሁን በሶሻል ሚዲያ ነው ባለቤቴን ያገኘሁት ሃይ ብዬው እኔ ነኝ ያልኩት ሰው ሃይ ተባባሉ ወይ ሴቶች በጣም ይገርመኛል የሆነ ሰው እስካላወራን ድረስ አላወራ ነው የሚባል ነገር የለም የኔ እናት ካላወራሹ ሌላዋ ደግሞ አውርታ ተወስድብሻለች ስለዚህ አክቲቭ መሆን አለብን ጎልደማ ገባ እሺ ቻት አልወድም እስኪ ልሞክር እስካሁን ያ
ያ መጀመሪያ ተግባቡ ያ ከዛ ግቡ ያ በይተዘጋጂ ለሚሰራጨው ሪከርድ ቪዲዮ ሪከርድ አራርጉኝ እኔ አይ ዶንት ማይንድ ችግር የለብኝም እኔ ደስ ነው የሚለኝ እንደውም ያ እውነቴን ነው የምላችሁ አውሩ እንዴ ተግባቡ ያላወራም ብላችሁ በቀዝም ብላችሁ ቁጭ ብላችሁ ስክሮል ብቻ ማድረግ እንዴ አውሩ ከሰው ጋር አውሩ እንዴ ሰው እኮ ህይወት እየኖረ ነው በእውነት ሰው እያገባ ነው እየወለደ ነው የምሬ ነው እና አውሩ ተነጋገሩ እና እንደዛ ነው የሚመጣው ያ አይ በኢንተርኔት ብቻ መታወቅ ይከብዳል በአካልማ ግዴታ ነው ሳትጋቡ በፊት በአካል ተገናኙ አውሩ ተያዩ እና ያ የግዴታ ያ እንደዛ አድርጉ የእውነት በአካል ግዴታ ነው እኔ ገረመኝ የጽዮን ግርማ ቴስቲሞኒ ያቺ ሰሞኑን ላይፋን ሼር ያደረገችው ልጅ ስትናገር ሰምታችኋታል አይደል እና ቀላል አይደለም ትዳር የሆነ በስልክ ብቻ ተጻጽፈን ምናምን ገባበት አይደለም ይሄ እንደ አንድ ዌይ ነው እንጂ አሁን እኔ የራሴን ነገር ስነግራችሁ እንደ አንድ መንገድ ነው እንጂ ከዛም በኋላ እኮ ቀላል አይደለም ትዳር ውስጥ ከመግባታችሁ በፊት በደንብ መጠናናት አለባችሁ የልጁን ባክግራውንድ የሴቷን ባክግራውንድ በጣም ዲፕ ነው ቀላል አይደለም ትዳር ማለት የመጨረሻ ከባድ የሆነ ኢንስቲትዩሽን ነው በእውነት እና ይሄ ብዙ ጊዜ ሴቶች አበባውን ምናምን ሽምግልናው ምናምን ቃላክሽሪ የሆነ ነገሩ ምናምን ብቻ ነው የምናየው ካራክተር እንደውም የክርስቲያኑ ይብሳል ብዬ አምናለሁ በጣም የተደበቀ ማንነቱ የሚወጣው የተደበቀ ማንነቷ ካራክተሯ የሚወጣው ከተጋባችሁ ልክ ትዳር ከጀመራችሁ በኋላ ነው ስለዚህ ብዙ ማትግባቡበት ነገር ይኖራል ብዙ አይነት ካራክተር አለና እሱ ነገር እስኪስተካከል ድረስ ብዙ ጊዜ ይፈልጋል ግን ከዛም በፊት ግን በጣም እንደዚህ በጣም አደገኛ የሆኑ ሰዎች ጋር ከመኖራችሁ በፊት መጀመሪያ እንደዚህ ሬድ ፍላግ ስታዩ በጣም ከባድ የሆነ ካራክተር ያላቸውን ሰዎች መጀመሪያ በመጠናናት ውስጥ ነው አይደል የሚታወቀው ስለዚህ ያ የግዴታ በተለይ ደግሞ ክርስቲያን ሆኖ እንደዚህ አይነት ካራክተር ያላቸው ሰዎች ሊኖሩ ስለሚችሉ በደንብ ጸልያችሁ ቀላል አይደለም ክርስቲያን አይደል ክርስቲያኖች ነን ስለዚህ አዘ ክርስቲያን በጣም ይሄ ከተሰወረ ባህሪ እግዚአብሔር ከተሰወረ ማንነት ከተሰወረ የእውነቴን ነው የምላችሁ አንዳንዱ ሰላም ላንቺ ይሁን እግዚአብሔር ስወድሽ እኮ ብለው ከዛ አበባ ያመጡላችኋል ምናምን ከዛ few moments later የተለያየ በቃ በጣም ከባድ ለአንዳንዴ ለእግዚአብሔር ራሱ የሚከብድ ባህሪ ያላቸው ሰዎች ይኖራሉ ስለዚህ እንደዚህ አይነቱ እንደዚህ አይነት ካራክተር ያላቸው ሰዎች እንዴት ነው early የምናውቀው በመጠናናት ውስጥ ከምንም ነገር በላይ ደግሞ የእግዚአብሔርን ድምጽ መስማት አይደል የእግዚአብሔርን ድምጽ እስካልሰማን ድረስ እንሸወዳለን ሌላው ደግሞ ሰው ሆኖ ማይቀየር የለም እግዚአብሔር ማይለውጠው ሰው የለም ማለት የተለያየ ባህሪ ኖሮት እንደዚህ አይነት ሰው አንዳንዴ ጮም እኮ ሊወጣ ይችላል አጋንንት ሊሆን ይችላል የእውነቴን ነው የምላችሁ አንዳንዱ ሳይፈልገው ድዘት በቃ የሚናደድ የሚቆጣ ምናምን በጣም ሮንግ የሆነ የሚማታ ምናምን እኮ ሰው ይኖራል እንደዚህ አይነትን ሰው በቃ ተጸልዮም ደግሞ መራገፍ ካለበት ሚረግፍለት ሰው ይኖራልና እውነት ነው ፐርፌክት ሰው የለም በጣም
ትሩ በጣም ትሩ በእውነት በጣም 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 ያው ፐርፌክት ሰው የለም ባይዘው ወይ አሁን ትልቁ ችግራችን እኛ ማለት ነው ወይ ባሎቻችንን ብሌም እናደርጋለን ወይ ደግሞ እነሱ ብሌም ያደርጋሉ ራሳችንን ግን አናየም በእኛም ባህሪ ደግሞ ባሎቻችንን መቀየር ወይ ደግሞ ባሎች ደግሞ ሚስቶቻቸው መቀየር ይችላሉ ባይዘው ወይ በእውነት ነው የምላችሁ እና እሱም ደግሞ አለ አሁን እኔ በትዳር ውስጥ ኦልሞስት 5 አመታችን ነው 3 አመቱን ከተጋባን በኋላ 3 አመቱ ልነግራችሁ አልችልም ሲናገርም ካልም ነው ጸጥ ያለ ነው ምናምን ማለት ሁለት የተለያየ ካራክተር ሲጋጭ እንዴት ነው in every ነገር ትንንሽ ነገር ያጋጫችኋል ትንንሽ ነገር በትንንሽ ነገር ትጣላላችሁና ሁሉም ሰው ቤት ጸብ አለ ባይዘው ሁሉም ሰው ቤት ሁሉም ትዳር ውስጥ ማንም ሰው ይጣላል እናንተ ብቻ አይደላችሁም እኔም በጣም በብዙ ማንስማማበት ማንግባባበት ብዙ ነገር ነበር anyway በተለይ ደግሞ ከተጋባችሁ በኋላ 3 አመት 5 አመት በጣም ብዙ ኤክስፔክት አድርጉና እግዚአብሔርን ግን ካልሰማችሁት ትሸወዳላችሁ ወይ ሉስ ታደርጉታላችሁ የሆነ ነገር happen ያደርጋልና እግዚአብሔር ወይ ኤክስትሪም ይከብዳችሁ ነገር ሲኖር ኤክስትሪም ካቀም በላይ የሚከብዳችሁ ነገር ሲኖር ጌታን ነው የምላችሁ ጸልዩ እና ስትጸልዩ ምንድነው እግዚአብሔር ሆይ ማለት የባሌን አስተካክልልኝ አይደለም እግዚአብሔር ከኔ ማትወደው ባህሪ ማትወደው ማንነት አራክፍልኝ አለመታገስ ነው አራክፍልኝ ብዙ ጊዜ ሰው ላይ ነው ምን ጠቁመውና እግዚአብሔር ሆይ እኔስ ምን አይነት ባህሪ አለኝ ምን አይነት የተደበቀ ማንነት አለኝ ምን አይነት የእውነቴን ነው የምላችሁ መጀመሪያ እግዚአብሔር ከላይ ነው ያራገፈው በተለይ ደግሞ ስንፍና በጣም ስንፍና ሰነፍ ይሄ የሆርሞናል ቼንጅ ምናምን ያው ስታረግዙ ምናምን አለ አይደለ እሱን ጨምሮ ማለት ነው በተለይ ደግሞ አሁን ያመጣ ነው ባህሪ አለ በቃ ሆርሞን ካረገዝን በኋላ ምናምን በቃ ሆርሞኔ ነው ምናምን ብለን ሶፋ ላይ ተቀምጬ አልነሳም ጌታን ነው የምላችሁ አሁን እኔ እናቴ 10 ነው የወለደችው 10 ስትወልድ ሆርሞን ቼንጅ አድርጎ ነው ምናምን አትልም እኮ አይደል እንዴ ሆርሞን ለውጥ ስለሆነ ነው አትልም 10 ልጅ ስትወልድ በጣም አክቲቭ ነበሩ የድሮ እናቶቻችን ሲሰሩ ልጅ ሲያሳድጉ ምናምን ደከመኛ አይሉ ሰለቸኛ አይሉ እግዚአብሔር ደግሞ በብዙ ይረዳቸዋልና የእውነቴን ነው የምላችሁ እኔ እግዚአብሔርን ቆም በያየሁት ራሴን ነው ያየሁትና በጣም በተለይ የራሴን ስንፍና ነው ያየሁት ኩክ ማድረግ አልወድም ወጥ መስራት ምናምን ያው አስተዳደጋችን ነው ታላላቆቻችን ምናምን ኩክ ስለሚያደርጉ እንደዚህ አልነሳም በቃ አልነሳምና በቃ እንትን ነው ምናምን ብለን አሁን ደግሞ የመጣ ፋሽን አለ ማለት በቃ እንደዚህ አይነት ነገር አለና እናቶቻችን ምንም ሳይኖር በጣም ለልጆቻቸው የሚያደርጉትን ነገር እናቃለና በተለይ አሁን ደግሞ ያለ ነገር በጣም ብዙ ነገር ቀላል ሆኖልናል አይደል በጣም ብዙ ነገር ጥሩ ሆኖልናልና ይሄን ነገር ተጠቅመን በጣም አክቲቭ መሆን በቃ ጥበበኛ የሆነች ሴት አስተዋይ የሆነች ሴት በቃ ተነስቶ በቃ በጧት ተነስቶ በጣም ብዙ ስራ መስራት ይቻላል
እና ሳላስበው ተኝቼ ማለት ነው ተኝቼ ምሳ ሰዓት ደርሶ ያልፋል ይርበኛል እንጂ አልነሳም እና እንደዚህ አይነት ነገር በቃ እንደዚህ አይነት ነገር ካራክተራችንን አለመታገስ ነው ምንድነው ማለት የራሳችንን ባህሪ እግዚአብሔር ወይ ከተሰወረ ማንነቴ አረ ዳዊት ያለው አቤቱ ከተሰወረ በደል አንጻኝ ይላልና የተሰወረ በደል እኮ ነው የራሱ አለመታገስ ራሱ that's a sin እና ያን ነገር ጌታ አራክፍልኝ መተው ያለ ሃምብል አድርገኝ ግን ኤክስፔክት ያደረኩ አይደለም እሱ እንትን ካላደረገም እኔ እለኛ ነው ከሰው ኤክስፔክት ሳይሆን መጀመሪያ መራገፍ ያለበት ከላይ ላይ እግዚአብሔር ሆይ ለባሌ ብዬ አይደለም ለሰው ብዬ አይደለም እግዚአብሔር ይሄ ማንነቴን አውጣልኝ እና እሱን ነገር ሳደርግ የእውነት ነው ያየሁት በህይወቴ ለውጥን አይቻለሁ በህይወቴና ያ እና እንደዛ ነው እላችኋለሁ ያ በጣም እንደዛ ነው እላችኋለሁ በጣም ደስ የሚል ጊዜ ነበረን በእውነት የሚገርም ጊዜ ነበረን የሚገርም ጸሎት ነበረን በጣም በእውነት እግዚአብሔር ይባርክ እና ደግሞ ሴት ልጅ መስጨቁኑ ሰዎች የእውነት ሴት ልጅ በጣም ይሄ ራስ ነኝ በማለት ደግሞ በጣም የምትሳደቡ የምትጨቁኑ ምናምን ሰዎች አላችሁ ኢቭን ክርስቲያንም ሆናችሁና እግዚአብሔር የሚለው እግዚአብሔር ቃል የሚለው ሚስትን ውደዳት ተንከባከባት ክርስቶስ ቤተክርስቲያንን እንደሚወድ ፍቅር ስጣት አቴንሽን ስጣት የኔ ቆንጆ ደከመሽ እንዴ ብለኩ አንድ ቃልኩ ብትናገር አፈርደም ነው ታበላት ሚስትን በቃ በፍቅር ቀኗን ሁሉ ያብራል ቀኗን ታሳምረዋለና እንደዚህ ትንሽ ምናደርጋት ነገር በተለይ ባሎች ትንሽ ምትናገሯት ነገር ኢምፓክት አለው እና የእግዚአብሔር ቃል እኮ ይናገራል ክርስቶስ ቤተክርስቲያንን እንደሚወድ ራሱን አሳልፎ እንደሰጠ በቃ ሚስትን ውደዳት ተንከባከባት አቴንሽን ስጣት ወድሻለሁ በላት እና ብዙ ጊዜ ወንዶች ወድሻለሁ ማለት አይፈልጉም አይደል ይሁን ይተናነቃቸዋል በላት ማን ወድሻለሁ ማን ነው የምትለው በእውነት እና ባሎች ሆይ ኑ ላይቭ ግቡ ትላለች አንዷ አይ እውነት ባሎች ሆይ ውደዱን ባሎች ሆይ እወድሻለሁ በሉን አውጡት ቃሉን አውጡት አይ ላቭ ዩ በሉን እኛ እንታዘዛለን ሚስቶች እኛ እንታዘዛለን ኦፍ ኮርስ ራስ ናችሁ እናከብራችኋለን እናንተም ግን አይ ላቭ ዩ በሉን አቴንሽን ስጡን ከቤት እንደገባችሁ የኔ ሚስት የኔ ቆንጆ እንዴት ነሽልኝ ናፍቀሽኝ ነበር በሉን እንዴ የእውነቴን ነው የምላችሁ እንደዛ ስትሉን ደግሞ እኛ ደግሞ ኪችን ገብተን በቃ ቀይወጡን ምኑን በቃ ተነስተን ደግሞ የሆነ ነገር ለማድረግ እንተንናለን ሞራል ስጡን እንጂ ሄይ እና ለዛ ነው እግዚአብሔር ቃል ባላንስ ያደርጋል ጌታ ምስክሬ ባላንስ ያደርጋል እዚህ ላይ እኮ ነው ኤፌሶን 5 ላይ አንብቡ ጌታ ኤፌሶን 5 ላይ እኮ ነው የሚናገረው የሚገርማችሁ እና ራስ ነው ወንድ ልጅ ባል ራስ ነው በቃ ራስ ነው ባል ገዢ ነው he's a leader ቤቱን ሊድ ማድረግ አለበት ልጆቹን ሊድ ማድረግ አለበት ኦፍ ኮርስ ሪስፔክት ስጪው አንተም ወደደኛ አንተም አቴንሽን ስጠኛ አንተም ስቲኒ ቆንጆ ዛሬ ጸጉርሽን ተሰርሽ ቲጂ እኔ ልጆቹን ጠብቃለሁ it's simple በጣም ቀላል ነገር ነው የኔ ፍቅር አይኑ እንደደከመሽ እኮ ብትላት ምንም ባትሰራ እኮ ይሄ ንግግር ራሱ በቃ አቅም ይሆናል ኃይል ይሆናል እና እንደዛ
ቀላል የሆነ ነገር የእግዚአብሔርን ቃል አፕላይ ማድረግ አለብን እንዴ ይሄ መማታት ደረጃ ጌታን በጣም ነው የሚያስጠላው ይሄ መደብደብ ደረጃ እንዴ ማለት ማለት አባት እንኳን እኮ አይደበድብም አይደል እንደ ገዛ የወለደ አባት አይደበድብምና ልክ ባል በቃ ካገባን በኋላ መደብደብ ማለት በጣም ነው የሚያስቀው በዚህ ዘመን በእውነት እንዴ እና እንደዛ ነው እላችኋለሁ አረ ወንዶች የት ናችሁ ነው ላይፍ ግቡን ሲላል ትዙዬ በእውነት የምሬን ነው እኔ ጌታን ነው የምላችሁ ሆነ ወንድ ልጅ ራስ ነው ግዛ ሲባል ማለት ነው ተቆጣጣር እኮ አይደለም እነቃት እኮ አይደለም ስደባት እኮ አይደለም አይለም እግዚአብሔር ተንከባከባት ውደዳት ነው የሚለው you have to love me እንዴ I love you ማለት አለበት ወድሻለሁ የኔ ፍቅር የኔ ቆንጆ ማለት አለበት ወይ ዛሬ ጸጉርሽን ይጂና ተሰሪ እንጂ እንዴ ዛሬ ምናም እስቲ አየሪንጋሽ ምናም ማለት አለበት እስቲ ዛሬ እስቲ ኮፊ እስቲ እንጠጣ ወጣም በል በቃ እኮ ጌታ እቺ ጥቃቅን ነገር ማድረግ እየቻለን በጣም ብዙ ትዳራችን ምስቅልቅል ይላልና ያ በጣም እና ሴቶች ጌታን ኩክ ማድረግ የግዴታ ልምድ አሁን እኔ በጣም ጎብዞኛለሁ ብታይ የእውነት እኔ ከራሴ ልምድ ነው የምነግራችሁ ከራሴ ካለፈ ነገር ነው የምነግራችሁ አሁን በጣም ኩክ ማድረግ እንዴት እንደምወድ ድሮ እንደ ግዴታ ነበር ማየው በቃ ተነስቼ እንደሰራ ነው እና አሁን ግን ኢንጆይ ነው ማደርገው እና ኢንጆይ በቃ ቀድሜ ነገ ከነጎዲያ ምን እንደምሰራ አውቃለሁ ማለት ቀድሜ አዘጋጃለሁ ምናምን እና በተለይ ሴቶች ኩክ ማታደርጉ ሴቶች ለምን ሰራተኛ ማይኖራችሁ ወንድ ልጅ ራሱ ሚስቱ ኩክ ስታረግለት ደስ ይላል አይደል ለምን ሽሮ እንኳን አይሆንም ደቃ የሆነ ገብተሽ ምናምን እንደ ሴት የሆነ ትስቲ ደስ ይላልና እንደዛ ግዴታ ነው ማለት ነው እና ባላንስ እናድርግ ብዙ ጊዜ ቸርች ላይ የምሰማው ብዙ ጊዜ ሲወራ ሲነገር የምሰማው ወንድ ልጅ ራስ ነው ሄድ ነው ገዢ ነው ኦፍ ኮርስ ነው ግን ደግሞ ሴት ልጅ ደግሞ ውደዳት ሚስትን ውደዳት ተንከባከባት ይላል እግዚአብሔር ቃል እና ባላንስ እናድርግ እንደዛ ነው ቅዱሳን አይመስላችሁም ዛሬ ከባድ መንፈስ አለ አይ ጌታን የእውነቴን ነው አሁን ቪዲዮ ልሰራ ነበር ይሄው በቲክቶክ ተናገርኩኝ ከፈለጋችሁ ሪከርድ አድርጉት ከፈለጋችሁ ኤዲት አድርጉት አይ ዶንት ማይንድ እና እንደዛ ነው ልላችሁ የፈለኩት እና ደግሞ ኢትዮጵያ ያላችሁ ሴቶች ጌታን ስራ ስሩ ቁጭ ብላችሁ እንደ ድሮ የቤት መቤት ምናምን አትሁኑ ጌታን እኔ ልክ 2 ወር 3 ወር ገና ከወለድኩኝ ማለት ነው እዚህ ሀገር ጌታን ሰው የለም ሊጠይቃችሁ ሰው የለም እንደውም እኛ ጋር ይሻላል ቆንጆ ነው ተዋለ ቸርች ያሉ ህብረቶች እንዴት ደስ እንደሚሉ በቃ እየመጡ ይጠይቋቸዋል በቃ ግን ከ3 ወር በኋላ መነሳት አለብኝ ምግብ መስራት አለብኝ ኩክ ማድረግ አለብኝ ልጄ መንከባከብ አለብኝ ሁለቱንም ገባችሁ ስለዚህ መነሳት አለበት ባልሽ ዱርዬ ቢሆን ምን ታደርጊያለሽ እንዴ ሰላም ይብዛ ብዬ ነው ምሸኘው እንዴት ዱርዬ ማለት እንዴ ከዱርዬ ጋር ይኖራል እንዴ ሰላም ነሽ ሰላም ነው ስማ ሰላም ነሽ ሰላም ባልሽ ዱርዬ ቢሆን ምን ታደርጊያለሽ እንዴ ምን ማለት ነው እሸኛለሁ በጌታ ፍቅር እንዴ ምን ማለት ነው እንዴ እንደዛ ነው ላችኋለሁ እንዴ ማባረር ነው እንዴ ብዬ ቁጭ ብዬ አብሬ እንዴት እንደምኖር እና ማያቅፍሽ ከሆነስ አቅፈዋለሁ እኔ ምን ችግር አለው የግዴታ ከሰው ኤክስፔክት አታድርጉ ዛሬ ለምን አላቀፍከኝም አለለውም እኔ ነኝ ሄጄ ሲጀምር ተነስኪ ገና ከስራ ሲመጣ አየሮትኩኝ እቺ
እየሮጥኩኝ እንጂ ጥምጥም ብልበት እኔ ነኝ ጌታ ነው የምላችሁ። እና ኤክስፔክቴሽን ያ መጠበቅ ጥሩ አይደለም። እሱ ነው እንትን የሚለን ያ እንደዛ ነው። እና ፍቺማ ኃጢአት ነው። ዱርዬ ባልኖረኝ ፍቺ ኃጢአት ነው ማለት ክላሽ አያደርግም፣ አይከብድም። ያ እንደዛ ነው። ተባረኩ ጋይ ዘመናችሁ ይባረክ። ዛሬ ደስ የሚል ጊዜ ነበረን። ጌታን ደስ ይላል። እኔ እንደዚህ እውነት በጣም ነው እንጂ ያደረኩት። በጣም ደስ ይል ነበረ። ከራሴም ኤክስፒሪየንስ ከራሴም ድካም ነግራችኋለሁ። እና ወሃፕናት እሺ ጋይስ እሺ ወይ ሊያዬ ያመለጠሽ በጣም ደስ የሚል ጊዜ ነበረን። በጣም የሚገርም ቶፒክ ነበር ስናወራ የነበረው። ያ እኔ እመጣለሁ ከዚህ በኋላ ላይቭ እገባለሁ። እውነት በሳምንት አንዴ እገባለሁ ከዚህ በኋላ። አረ ዘምሬያለሁ፣ ጸልየናል፣ ደስ የሚል ጊዜ ነበረን። ያ እሺ እሺ ለዘላለም ታይም ንገሪና። እሺ ቤላዬ እመጣለሁ። በእውነት ከዚህ በኋላ እገባለሁ። እንደ ያው የግድ ያስፈልገናል እውነት መነጋገር፣ የሰውን ቴስቲሞኒ፣ የሰውን እንደዚህ ኤክስፒሪየንስ መደራረግ በጣም ደስ ይላል። ብዙ ጊዜ ሶሻል ሚዲያ ላይ ያው ሶሻል ሚዲያ ፌክ ነው አይደለም? ብዙ ጊዜ ማለት ነው ሞር ወይስን በቃ ስንተቃቀፍ ብቻ ምናምን በቃ ስንሳሳ ምናምን ብቻ ነው አይደል? የሆነ ሲያቅፈኝ ምናምን አይደል? በብዛት እንደዚህ ካፕሎች የሚሰሩት እንደዛ ነውና አይደለም። ከዛ ባለፈ ትዳር በጣም በጣም ከባድ ነገር ነው። በብዙ ነገር ነው የምታልፉት፣ በብዙ ነገር እና እግዚአብሔር ነው አቅም የሚሰጣችሁ፣ ጸጋ የሚሰጣችሁ እና ከዛ አንፃር እንደዚህ ግልጽ ሆኖ መነጋገር ብዙ ጊዜ አልተለመደምና ደስ ይላል። ሲምፕል ሆኖ መነጋገር ደስ ይላል። ያንዱ የህይወት ቴስቲሞኒ ሌላውን ያበረታል፣ ያግዛል። የሌላው ሰው ድካም ለሌላ ሰው ደግሞ ትልቅ ምሳሌ ይሆናል ብዬ አምናለሁ። ያ እንደዛ ደስ ይላል። ምግብ መስራት ባትችሉ ሰዎች ካሁኑ ምግብ ባይዛወይ እኔ ዩቲዩብ ላይ ነው የተማርኩት። በጣም ዩቲዩብ ላይ የሌለ ነገር የለም እና ኢዚሊ ብዙ ሰው ከዛ ነው ሙያ የሚለምደውና በቀላሉ ስቴፕ ባይ ስቴፕ ብዙ ሰዎች አሉ የሚሰሩ እዛ ላይና እንደዛ ማድረግ
ጥሩ ነው። ያ እና እንደዚህ የምትቆጡ ባሎች ምናምን እሱ በእውነት እሱ የኋላ ቀር አስተሳሰብ ነው። የእውነቴን ነው። የምትማቱ ምናምን ሰዎች ነው እግዚአብሔር አይወድም። የእውነቴን ነው የምላችሁ። ሚስትን ውደዱ፣ ሪስፔክት አድርጉ። ሚስት ደግሞ ባልሽን እግዚአብሔር የሰጠውን ያንን ቦታ ጠብቂለት፣ ሪስፔክት አድርጊው። ሄዘ ሊደር ራስ ነው፣ ገዢ ነው። ያንን ቦታ ሁላችንም ባላንስ እናደርግ። በሁለቱም ሳይድ ባላንስ ሲደረግ በጣም ቤት ከምንም በላይ ደግሞ የቤት ራስ ክርስቶስ ስለሆነ ክርስቶስ ደግሞ በቃሉ ነው አይደል የምናገኘው። ስለዚህ ቃሉን ደግሞ አፕላይ ስናደርግ ህይወታችን ይስተካከላል። ዛሬ ሊሰበር ያለ ትዳር ቢኖር ዛሬ በጣም በከባድ ህይወት ውስጥ ያለ በጣም ከባድ ህይወት ውስጥ ያላችሁ በትዳራችሁ በጣም ስትራግል ብታደርጉ ሰዎች ካላችሁ በእውነት ቁጭ ብላችሁ በእግዚአብሔር ፊት የቤት ራስ ክርስቶስ አይደለ? ስለዚህ መሐላችሁ ላይ ክርስቶስን አድርጉና ቁጭ ብላችሁ ተነጋገሩ። እግዚአብሔር ሆይ በጣም ትልቁ ቤትን ትዳር የሚያናገው ነገር ምንድነው? እግዚአብሔርን ስናባረረው ነው። ክርስቶስን ከቤታችን ስናወጣው ማለት አንተ ነህ፣ አንቺ ነሽ፣ አንተ ነህ እንደዚህ በላይ በቃ ምንም ለውጥ እኮ የለው። ሁሉም ሰው ጠቋሚ ነው። አንቺ ነሽ እንደዚህ በለሽ። ከዛ ደግሞ ያለፈ ህይወት ያለፈ ታሪክ ከሁለት ዓመት በፊት የተጣላችሁበት ነገር ድጋም እያነሳችሁ ምን ይሄ በጣም ከባድ ነገር ነውና እግዚአብሔርን መሃል ላይ ስታደርጉት እግዚአብሔር አንተ ምን ትላለህ? ቅረፍልኝ ከላይ ላይ እግዚአብሔር ሆይ እዚህ ውስጥ የተቀመጠ ነገር ቢኖር በቃ ይሄ ማለት አለመሸነፍ ይቅር አለ ማለት ቢኖር በቃ እግዚአብሔር አውጣልኝ ከህይወቴ ላይ እና መሸናነፍ እስከሌለ ድረስ ሁሉ ጊዜ ያ ነገር እየቀጠለ ይመጣል። ያ ነገር ደግሞ እየቀጠለ ደግሞ ሲመጣ እየተሰለቻቻችሁ ትመጣላችሁ። በቃ ማየት ራሱ ያስጠላችኋልና ራስ ነው ክርስቶስ ነው ራስ በባለ ትዳር መካከል ላይ ዋናው ክርስቶስ ነው። ከዛ ውጭ ያሉ ጓደኞቻችሁን አውጡ፣ ቤተሰቦቻችሁን አውጡ። በቃ መውጣት ያለ በሁለቱም ሳይድ መውጣት ያለባችሁን ነገር አውጡ ልላችሁ ፈልጋለሁ እና ከዛ እንደዛ ነው እላችኋለሁ። Thank you so much guys. የኔ ኦገስት 21 በላይ ልታከብሪልኝ ከሆነ ነይስቲ አከብሪልኝ ልደቴን እና ተባረኩ ጋይስ። መልካም ጊዜ ይሁንላችሁ። አሁን ደግሞ ለልጄ ምግብ መስራት አለብኝ። ላላን ደግሞ ከዴኬር ማውጣት አለብኝ። ህፃኗን ደግሞ ትሪት ማድረግ አለብኝ። እስኪ ፎሎ እንደራረግ። እስቲ እዚህ ጋር ያላችሁ ሰዎች አሁን አላቃችሁም፣ ፎሎ አረጋችኋለሁ። ሃይ በሉኝ፣ አድ እንደራረግ። ያ ወሯ አሁን 8 ወሯ ነው። እሺ በመዝሙር እንጨርስ አይደል? ልዘምርና ልውጣ። እሺ ላችሁ መዝሙር ትችላለህ ይላል እና ዛሬ አቃታችሁ የከበዳችሁ ነገር ቢኖር ዛሬ ግራ የተጋባችሁበት ነገር በጣም ካቅማችሁ በላይ የከበዳችሁ ነገር ቢኖር እግዚአብሔር ይችላል። አላዛርን ከሞት ያስነሳ ያ መንፈስ ዛሬም የእውነት ዛሬም እንደሚሰራ አምናለሁና በነገራችሁ በጥያቄያችሁ ላይ እግዚአብሔር ጣልቃ ይግባላችሁ። እግዚአብሔር ይችላል። ሰው እንኳን የሆነ ነገር አድርጎ ይቻላል ይላል አይደል? እግዚአብሔር ደግሞ ምን ያህል ሰማይና ምድርን
የፈጠረ እግዚአብሔር ሁሉ የፈጠረ እግዚአብሔር ለሱ የማይሳነው ነገር የለምና እግዚአብሔር ይችላል። እና አብረን ይህን መዝሙር እንዘምራለን። ትችላለህ ትችላለህ ሁሉ ትችላለህ 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 ሁሉ ትችላለህ 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 ሁሉ ትችላለህ እውሩ በርቷል ዲዳው ተናግሯል ሁሉን ትችላለህ የሞተው ነገር ዛሬም ይነሳል ሁሉን ትችላለህ 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 ሁሉን ትችላለህ 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 ሁሉን ትችላለህ 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 ሁሉን ትችላለህ 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 ሁሉን ትችላለህ። ሃሌሉያ ለእግዚአብሔር የሚሳነው የለም ለሱ ክብር ይሁን ክብር ይሁን ክብር ይሁን ለዘላለም ሃሌሉያ ለእግዚአብሔር የሚሳነው ለሱ ክብር ይሁን ክብር ይሁን ክብር ይሁን ለዘላለም በኃይልም ቢሆን እንዳንተ ማነው ኃያል በክብር ቢሆን እንዳንተ ማነው ክቡር በስልጣን ቢሆን እንዳንተ ማነው ባለስልጣን እግዚአብሔር ኃያል ሃሌሉያ እግዚአብሔር ይችላል። ዛሬ የከበዳችሁ ህይወት ውስጥ ብትሆኑ በጣም በከባድ ነገር ውስጥ ብትኖሩ እግዚአብሔር የተጣመመውን ነገር ማቅናት የሚችል እግዚአብሔር የሞተውን ማስነሳት የሚችል እግዚአብሔር ዛሬ ትዳራችሁን ያቀናላችሁ ዛሬ ህይወታችሁን ያቀናላችሁ ዛሬ ሚዝረብል የሆነ ለሰው ኤክስፕሌን ማታደርጉት ላይፍ ውስጥ ብትኖሩ እግዚአብሔር ዛሬ በኢየሱስ ክርስቶስ ይችላል በእውነት ይችላል በቃ ተአምር የሚያደርግ እግዚአብሔር የሞተውን የሚያስነሳ እግዚአብሔር እነዛን አጥንቶች ህያው ታላቅ ሰራዊት ያደረገ እግዚአብሔር ዛሬም በነገራችሁ ላይ ይችላል በእውነት እንደ ክርስቲያን ጌታ እንደሚያክሰው ይሄንን ነው የምንለው አይደል ሰው ጋር ብትሄዱ ምንም መፍትሄ አይሰጣችሁም ሰው ወይ ብሎ እንደውም ያንን ነገራችሁን የደበቃችሁትን ነገር ለሌላ ሰው ደግሞ ሄዶ ይነግርባችኋል ሆነስትሊ የእውነት ነው ብላችሁ ምንም የትም መፍትሄ አታገኙም ባይዘው እና መፍትሄ ያለው በእግዚአብሔር እጅ ነው ሚስጥራችሁን ብትነግሩት ለሌላ ማይነግርባችሁ እግዚአብሔር እንደውም ያንን እግዚአብሔር በነገራችሁ ላይ በትዳራችሁ ላይ በህይወታችሁ ላይ እግዚአብሔር ጣልቃ ይገባል እና ይሄን ማለት ፈልጋለሁ በጣም ደስ የሚል ጊዜ ነበረን ከዚህ በኋላ አገባለሁ በእውነት እና እርስ በርስ እንግዲህ እንደዚህ አሪፍ ጊዜ ይኖረናል ተባረኩልኝ እግዚአብሔር ይባርካችሁ እግዚአብሔር ከናንተ ጋር
ይሁን ተባረኩ በጣም ቆየው እንደተነጋገር ነው እኔም ለባለቤቴ ምግብ መስራት አለብኝ ስለዚህ አታዘናጉኝ ቻው መልካም I love you guys love you everyone በጣም ጊዜያችሁን